ማህሌት በመያዟ ማን ነው በጣም ደስ ያለው? እኔ በጣም ነው ደስ ያለኝ። በነገራችን ላይ በተለይ ደግሞ ምሳሌን አሳልፋ ለመስጠት እንግዲህ ያደረገችውን ጥረት ተመልክታችኋል። በእርግጥም መድብል ነው ጥፋተኛው። እንግዲህ እንደባለፈው ደግሞ ካለቀቋት መድብል በጣም ጀግናና የሚደነቅ ሰው ነው፣ በቃ ከሚባለው በላይ ማለት ነው። እና ሌላው ደግሞ ያው ታሬንም ማመስገን አለብን። ታሬም እንግዲህ ግን ለራሱ ለስልጣኑ ሲል ነው አሁን ላይ ማህሌትን አሳልፎ የሰጣት። ምክንያቱም ማህሌት እየተቀናቀነችውና እንዲሁም ደግሞ አንዳንድ ሀሳቦችን እየተከታተለች እያከሸፈችበት ስለሆነ በዛም እንግዲህ አሁን ላይ ማህሌትን አሳልፎ ሰጥቷል ማለት ነው። እና ሙዶች እንግዲህ ባለፈው ፓርት እንደተመለከታችሁት ምንድነው ብሩኬ እንግዲህ ግን በቃ ማህሌት ልጅን አሳልፋ ልሰጥብኝ ነው እዚህ ድረስ መጣች ማለት ደግሞ በቃ ምንም የሚገድዳት ነገር የለም። ስለዚህ ልጅን እንደዚህ ላደረገችባት ነገርማ ቅጣት ይገባታል፣ አለቃትም እያለ እየዛተባን ነበረ መድብል። በዚህ ጊዜ ቆይናና ብሩክ ለምንድነው አስሬ ልጅ የምትለው? ወይስ ምሳሌ ለእኔስ ልጅ አይደለችም እንዴ? እኔ አላስብላትም ስለ ምሳሌ እኔ አላስብም፣ አንተ ብቻ ነው የምታስበው። ምሳሌ እኮ ማለት ለእኔም እኮ ልጄ ናት ሲልም እንግዲህ ክን ይነግረዋል። እናም እንደዛ ሲለውም እንግዲህ ክንሽ በቃ እንደዛ ከሆነማ ስለጨነቀኝ እኮ ነው፣ እንደዛ ከሆነ ወይ አንተ ራስን አሳልፈ ስጠው ወይም ደግሞ እኔ ራስን አሳልፍ ይሰጣለሁ ሲልም እንግዲህ ግን ብሩኬ ተናግሮ ነበረ። በፍጹም ማንንም ራሱን አሳልፎ የሚሰጥ የለም። ደግሞ ስለምንድን ራስን አሳልፎ መስጠት ነው? አንተ እኮ ቀጣይ እኮ ሙሽራ እኮ ነው። ስለ ጫጉላ ሽርሽርህና ስለ ሰርጉ ነው እንጂ ማሰብ ያለብህ ስለዚህ አይነት ነገር ምንም ማሰብ የለብህም። እኔ ወንድምህን እመነኝ፣ እኔን እንድታምነኝ እፈልጋለሁኝ እያለም እንግዲህን ይነግረዋል ማለት ነው። እና እንደዛ ሲለውም እንግዲህ ግን ያው ይህንን ሀሳብ እኮ ያነሳው ስለጨነቀኝ ነው በማለትም ይህንን እየተነጋገሩ ባለበት ጊዜ ታሬ ደውልና ማህሌትን እንደያዛት ይነግረዋል። እና ብሩኬ ግን በፍጹም ለብቻ መሄድ የለብህም፣ ይሄ እኮ ወጥመድ ሊሆን ይችላል፣ አብረን ነው መሄድም ካለብን የምንሄደው፣ አለበለዛ ለብቻ አትሄድም፣ መሽቷል እኮ ሲለውም እባክህን ብሩክ አርፈህ ተቀመጥ በማለትም እንግዲህ መድብል ብቻውን ነበር ሄደው። እኔ በእርግጥ ሆነን ለመናገር ፈርቼ ነበር ማለት ወጥመድ ቢያዘጋጁለትስ። ምክንያቱም ታሬ ብዙ ጊዜ ከተመለከታችሁት ካሌብ መድብልን በጣም ጎበዝና ጀግና ሲለው ስለሚሰማ ማለት ነው። እና ያንን እንግዲህ ግን የእሱም ጀግና መድብልን እንግዲህ ግን ይዞለት ከሄደ በቃ ጀግና መባል ስለሚፈልግ እንግዲህ ያንን ነገር ወጥመድ አዘጋጅቶ ይዞት ይሄዳል ወደ ካሌብ ጋር ብዬ ትንሽ እኔ ቢሆንም ሰግቼ ነበረ። ግን ደስ የሚለው ነገር ያው ዛሬ ላይ እንደተመለከታችሁት ማህሌትን ይዟት መጥቷል ማለት ነው። እዛው ዝና ቦታ ላይ እንግዲህ እሷ ታስራለች ማለት ነው። ያው እንግዲህ ስትነቃ ራሷን ያገኘችው ዝና የታሰረበት ቦታ ላይ ነበረ። እና ማመን ነበር ያቃታት። ምን መድብል ዝና ያሰርክበት ቦታ ላይ እኔንም አሰርከኝ? ይኸውልህ አርፈ ብትለቀኝ ይሻልሃል። እኔ ማለት ዝና አይደለሁም፣ እሺ ከማይሆን ሰው ጋር ነው የተጋጨኸው ስትለውም ኧረ እባክሽ ነው እንዴ እያለም እሱም እንግዲህ እያሾፈባን ነበረ። አዎ መድብል ፍታይ ብያሃለሁኝ፣ አሁኑኑ ፍታይ ስትለውም አርፈሽ ተቀመጭ በማለትም እንግዲህ ግን ይነግራታል። ቆይናና ምን ብታስቢ ነው ምሳሌ ላይ አይንሽን የጣልሽው? ምሳሌን አሳልፈሽ ለመስጠት ያሰብሽው? ቆይ እንዴት ብታስቢ ነው? ምን ብታስቢ ነው እያለም እንግዲህ እሱም ሲጠይቃትም ከእንግዲህም በኋላ ምንም ነገር ማድረግ አትችሉም፣ ምሳሌ ማለት አሁን ላይ በካሌብ አይን ገብታለች፣ ስለዚህ ምንም ነገር አታመጡም፣ ምሳሌን አሳልፍ ይሰጣታለሁ ስትልም አሁንም በድጋሚና እንዲሁም በድፍረት መድብል ፊት ለፊት እያወራች ነበረ። መድብል በዚህ ጊዜ አፍሽን ዝጊ ብሎ በጥፊ ይመታታል። ይኸውልሽ እኔ ሴት ልጅ ላይ የማደርገው ማለት ያልሆነ ነገር እንዳደርግ አታስገድጅኝ፣ አርፈሽ ብትቀመጭ ይሻልሻል። በእርግጥም እኔ ነኝ ጥፋተኛዋ፣ ባለፈው ምንም ነገር ሳላደርግሽ መልቀቅ የለብኝም ነበረ ሲልም እንግዲህ ይነግራታል። ማህሌት አሁን ላይ እንግዲህ ጠበቃውን ማስለቀቅ ትፈልጋለህ አይደለ ስትለውም እንግዲህ እና ስለዚህ እኔን ልቀቀኝ፣ እኔን ፍታይ ስትልም አልቀረብሽም፣ አሁን አንቺ ከጠበቃው በልጠሽበት ነው ካሌብ፣ አንቺ ካሌብን አታውቂውም ማለት ነው ሲልም እንግዲህ ማህሌት በካሌብ ላይ በጣም ተኩራርታ ነበረ። ከዝናም ወዲያ ማህሌት እንኳን ትላንትና መታ ምንም ነገር ላልሰራችለት እና ምንም ነገር ላላደረገችለት ያንን እንኳን ዝናን ብዙ ነገር
ላደረገለት ሰው ምንም ነገር አልመሰለውም። እንደውም ለማስገደል ነበረ የጣረው እና ማህሌት እንግዲህ ግን በመድብል ላይ በዚህ በካሌብ ላይ መኩራራቷ በጣም ነው የገረመኝ። እናም እንግዲህ መድብልም በጣም ተወራረደ እና እስኪ እውነት እንደው አንቺ ካሸነፍሽ ብሎም እንግዲህን ይደውላል ቀጥታ ካሌብ ጋር እና ካሌብም እንግዲህን ሲደውልለት ይህንን ድምጽ መቼም አትረሳውም አይደለ ሲለውም ዘሩባቤል አለ አዎ ከስንት ጊዜ በኋላ ግን ድምፅህን ስለሰማሁ ደስ ብሎኛል ሲለውም እንግዲህ መድብል ካሌብ በዚህ ጊዜ እኔ ግን የጠላቴን ድምፅ በመስማቴ ለዘመናት ስጠብቀው ነበረ ሲልም እንግዲህ በዚህ ይነጋገራሉ እና ይህን እየተነጋገሩ ባለበት ጊዜ ላይ ያው ጠበቃውን እንዲፈታው ይጠይቀዋል ማለት ነው። እያዘዝከኝ ነው እንደ ሲለውም አይ እያዘዝኩህ አይደለም እያስጠነቀቅሁ ነው በማለትም ሲመልስለት እንደውም አንድ የሆነ ድምፅ ላሰማክ በማለትም ይነግረዋል። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ ወንዶቼ ያው ማህሌትን እንግዲህ ግን ያው አንድ ድምጽ ላሰማህ ብሎ መድብልም እንግዲህ የማህሌትን ድምጽ ያሰማዋል። መድብል ማለት ኢቭን እንግዲህን እየጠራች እኔ ማህሌት ነኝ እባክን አድነኝ ይገለኛል ስትለው ምንም እንኳን አላገራገረም የማትረቢ እና እኔ አንድ ተራ ሴት ተያዘች ብዬ እቅዴን ሁሉ አሳልፍ የምሰጥ ነው እንደሚመስልሽ? እኔ ምን አገባኝ ታዲያ ይግደልሻ ነበር ያላት እና በዚህ ጊዜ ማህሌት በጣም ተደነግጣለች። መድብልም እንግዲህ እየሳቀባት ነበር። ምክንያቱም በካሌብ ላይ ይህን ያህል መተማመን ከመቼ ጀምሮ ነው እንደዚህ እምነት ያደረብሽ? በማለትም እንግዲህ በእርግጥም ለሷ ብለህ ጠበቃውን እንደማትለቀው አውቃለሁኝ እንደው ስለተወራረድን ነው እንደዚህ ያደረኩት ሲልም እንግዲህን ይነግራታል ማለት ነው። ሌላው እንግዲህን ያው ሌላ መደራደሪያ ያቀርብለታል። እሱ ምንድነው እንግዲህ መደራደሪያው ያው ዳይመንዶችን አልሸኳቸውም እንዲሁም ደግሞ አንዳንድ ፋይሎች አሉ እነሱን አሳልፌ ልሰጥሃለሁ፣ ስለዚህ ጠበቃውን ትለቀዋለህ የሚል ነበረ። እናም ካሌብም እንግዲህ ያለውን ዳይመንድና እንዲሁም መረጃውን ትልክልኛለህ ከዛ እኔ ጠበቃውን እልክልሃለሁ ሲለውም መድብልም አይ ነው እንደዛማ መሆን የለበትም በፍጥነት እንደዚህ መሆን የለበትም እያለም እንግዲህ ይመልስለታል። እና እኔ ግን እዚህ ጋር መድብል ወጥመድ ውስጥ እንዳይገባ ነው በጣም የምፈራው እና ካሌብ እንግዲህ በቃ ምንም ችግር የለውም በማለትም ጠበቃውን ሊለቅለት ተስማምቷል። እንዲሁም ደግሞ ሌላ መደራደሪያና ሌላ አማራጭ ልኮለታል። እሱ ምንድን ነው ከሱ ጋር አብሮ እንዲሰራ ማለት ነው እና አብረኸኝ እንድትሰራ ምናምን ሲለውም እንግዲህ አንድ መደራደሪያ ባቀርብልህስ ሲለው ምንድን ነው ሲለው ምንድን ነው መቼም ከኔ ጋር ተመልሰክ ስራ እንደማትለኝ ሲለው እንግዲህ እኔ እኮ ለዚህ እኮ ነው ያኔ ለዚህ እኮ ነው ጀግንነትን እኮ ነው የምወድልክ፣ በዛ ላይ ደግሞ ምን እንደምወድልህ ታውቃለህ፣ ልክ ሳልልክ ቶሎ ይገባሃል፣ እኔ የምነግርህ ነገር ቶሎ ይገባሃል፣ ቶሎ ትረዳኛለክ ይለዋል ማለት ነው። እና ይህንን ነገር ሲነግረው እንግዲህ ይህንን ነገር ያው ላስብበት እያለ ነበረ እና የወንድም ሰርግ ደግሞ እየተቃረበ መሆኑን ሰምቻለሁ ሲለው ማን ነግሮህ ነው አለ። ከዛ ማን ነግሮህ ነው ሲል ነገርኩህ እኮ ከካሌብ ምንም የሚያመልጥ መረጃ የለም፣ እስርህ ያለችው ነፈዝ እንኳን ሳይቀር ነው የምትነግረኝ ስለ እናንተ መረጃ፣ የዝናን ቦታ ለመውሰድ በጣም ብዙ ሰዎች አሉ ሲልም እንግዲህ በዚህ ጊዜ መድብል እየሳቀ ነበረ። ሌላው እንግዲህ ምንድነው አንደኛ ታሬ ነው እንግዲህ ስለ ሰርጉ እንዲሁም ነበር ነገር እንግዲህ ስለ አንዳንድ ነገሮች እየነገረ ያለው። ሁለተኛ እንግዲህ ማህሌት ናቸው። አንዷን እንግዲህ ማህሌትን ይዘዋል እነ መድብል እንግዲህ ታሬ ነው። ታሬም ደግሞ ያው ለነ መድብል ነው የሚሰራው ማለት ነው። ከእንግዲህም በኋላ እንግዲህ ስራው ይቀልለታል ብዬ ነው የማስበው ለመድብል ግን ድጋሜ ከካሌብ ጋር ሰራለሁ ብሎ ካለ መድብል ደግሞ እኔ ይህ ነገር ወጥመድ ውስጥ እንደሚገባ ነው ትንሽ የምሰጋው። እና መድብልም እንግዲህ ወደ ቤት መጥቶ ነበረ ያው ማህሌትንም ይዟታል ማለት ነው። እና ቅድስትዬ በጣም ደስ አላት። ደስታዬን ማንም አይነጥቀኝም እያለች እያለቀሰች ነበር ባለፈው ፓርት ላይ እና ዛሬ ላይ እንግዲህ ማህሌት እንደተያዘች እና ሰርጉ ከእንግዲህም በኋላ በምንም ሁኔታ
በደስታና በፍቅር ነው የምናሳልፈው። ምንም ነገር እንዳትጨናነቁ፣ እኔን እኮ እመኑ ብያችሁ ነበረ ሲልም እንግዲህ መሀሌት በቃ ማለት ቅድስትዬ በቃ ከእንግዲህም በኋላ ምንም የሚያሰጋን ነገር የለም ሲልም አዎ ምንም የሚያሰጋን ነገር የለም፣ በቃ አሁን ማድረግ ያለብን ነገር ስለ ልብሱ ማለት የሙሽራ ልብሳችንን መምረጥ ነው ያለብን ይላቸዋል ማለት ነው። እና በጣም ቅድስትዬ በጣም ደስ አለ ከሚባለው በላይ። እናም ያው ሌላው እንግዲህ ምንድን ነው ከካሌብ ጋር ተስማምተናል ምናምን ሲሉም እንግዲህ ይሰማሉ። በዚህ ጊዜ እነ ሞገስ ሲመጡ ነበር። ምንድን ነው በጠዋት ምናምን የምሰማው ሲል አንድ የምነግራችሁ ነገር አለ፣ ግን መጀመሪያ ቁርሳችንን እንብላ ይላል መድብልም። እነሱም እሺ ይላሉ። እንግዲህ ስለ ካሌብ ነው ያው ከካሌብ ጋር እንደተስማማና ያው ችግራቸውን እንደሚፈቱ እና ያው ዳይመንዱንና እንዲሁም ደግሞ እኔ ጋ ያሉትን መረጃዎችን እንደምመልስለት ሊመልስለት ነው። እና በነገራችን ላይ ዝና ምንድን ይሄ ብሩክ ምን አለ እንግዲህ ግን መቼም ከሱ ጋር በድጋሚ አብሬ ለስራ እንደማተር ተስፋ አደርጋለሁ ሲልም እንዴ ይሄንንማ አያደርግም በፍጹም አሞት እንደሆነው እንጂ ሲልም እንግዲህ ግን ሞገስም ይመልስለታል ማለት ነው። እና ለጊዜው ይሄ ሰርግ በሰላምና በፍቅር ማሳለፋችሁ ነው የሚፈለገው፣ ከዛ ወዳ ለቀሪው ነገር እናስብበታለን ሲባል ነበረ። ከዛ በዚህ ጊዜ እንግዲህ ጠበቃው ይመጣል ማለት ነው። ጠበቃው ሲመጣ አያችሁ ከካሌብ ጋር ችግራችንን እንደፈታንና ችግራችን ላይ መፍትሄ እንደደረስን ተረዳችሁ አይደል አሁን ሲልም እንግዲህ ግን በቃ አላመኑም። እኔ ራሱ አላመንኩም እንደዚህ በቀላል ይለቀዋል ብዬ እኔ በፍጹም አላመንኩም ነበረ። ያው በነገራችን ላይ ጠበቃው ስለተለቀቀ ምንም ነገር ሳይሆን በጣም ደስ ብሎናል። እና ወዶች እስከዚህ ድረስ ይዘንላችሁ ቀርበናል። አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ